ይህ አዋዜ ሰበር ልዩ ነው። አዋዜ ታማኝነቱ ለወሬ ነው። በመጨረሻም ኢራናዊ የቴሌቪዥን አቅራቢ በእንባ እየተንሰቀሰቀ አረጋገጠ። የኢራን እስላማዊ አብዮታዊ ሪፐብሊክ መልኩን አጣ። አያቶላዎች ሩሆላ ኾሜኒና አሊ ካሜኒ ሺዓ እስላማዊ መለኮታዊ ተምሳሌትና ምድራዊ ገዥነት የፈጠሩት ሺዓዊ ትስስር ሺዓዊ ተራዳ፣ ሺዓዊ አክሲስ ከለበሳም። ካሜኒ ተሰዉ አለች ኢራን። 27 ባለቻቸው የአሜሪካ የክልሉ የጦር ሰፈሮች ላይ አዲስ የበቀል ቦሊስቲካዊ ርችት እየተኮሰች ዱባይ ጨሰች። ለሕይወታቸው መቀጠል መደበቂያ ጉድጓድ እየፈለጉም የተረፉት እስላማዊ አብዮተኞች የሚሳኤል ስንቃቸውን እያገለደሙ የተናጋ እስላማዊ ሪፐብሊክ ገዢዎች አያቶላውን የሚተካ ለመምረጥና በሕይወት ተርፈን ነገን ለማየት በፕሬዚደንት ፔጀሽኪያን ዙሪያ ከበዋል። ከወዲሁ በከበባቸው የአሜሪካ እስራኤል ጣምራ እሳት መሃል ለአያቶላ አሊ ካሜኒ 40 ቀናት ሕዝን አውጀዋል። እንዲህም ሆነ ጥቁር ቀን ከላይ እስከታች ጥቁር የተጎናጸፈ ተክላቸው በነጭ ሪዝ መሃል የሚታይ የማይፈታ ስልክ ገጽ ወቅት እየጠበቀ የሚያነሳሳና ቡራኬ የሚሰጥ ወደ ላይ የሚዘረጋ ግራ እጃቸው ከልስልስ አንደበታቸው ጋር ለሺዓዊ ተራዳው አጽናኝ አጀጋኝ ታሪካዊ ሽረትና ዕለታዊ መመሪያ ነበረ። አያቶላ ካሜኒ የአያቶላ ሞት ለኢራን አብዮተኞች የማይታሰብ ነበረ። ከቶምና መቼም አያቶላው ከማንም ቀድመውና ተጋልጠው የፍጻሜው ጦርነት የመጀመሪያው ገፈት ቀማሽ እንዲሆኑ ማንም ኢራናዊ አብዮተኛ አልጠበቀም። በዚህም ምክንያት ሞታቸውን መቀበል ብሎም ማርዳት የሞት ሞት ነበር የሆነባቸው። ሊቀበሉት ስለተቸገሩ የሚሉት ስላጡ ውጭ ጉዳይ ሚኒስትር አባስ አባቺም ዐይናቸውን አፍጠው ደረቅ ውሸት ለአሜሪካ ቴሌቪዥን ዋሹም። እኔ እስከማውቀው አሉ አያቶላ አሊ ካሜኒ በሕይወት አሉ። ውሸታቸውን ነበረ። ከ47 ዓመታት ሰይጣኗ አሜሪካና ግልገሏ እስራኤል ትውደም ሞት ለምዕራባውያን የተጋድሎ ዘመን ምዕራፍ በኋላ አያቶላ ካሜኒ ከራስጌያቸው በሕልውና ተፋላሚያቸው አይሁዳዊቱ አገር እስራኤል አንበሳው አገሳ ሮሪንግ ላዮን ዘመቻና በምድራችን አዲሷ ሮም ልዕላ እያሉ አሜሪካ የባሕር ብረታ ብረት ሰራዊት ጭፍራ ተከበቡ። በዘመን ምዕራፍ 45ኛውና 47ኛው የአሜሪካ ፕሬዝደንት ሆኖ የተከሰተው ሌላ ኃያል መሪ ዶናልድ ትራምፕ ለኢራን አብዮተኞች በታሪካቸው ገጥሟቸው ያላወቀ የማይፈራ የማይቸርና ተጋፍጦ የገደላቸው መቅሰፍታቸው ሆነ። የአቅም ጉዳይ ሆኖ አልተሳካ አልተቻላቸው ሆኖ እንጂ የኢራን አብዮተኞች ከማንም በላይ በሚስጥር ፋትዋ ያወጁበትና ጥርሳቸውን የነከሱበት ጠላታቸው ነው። የኢራንን ከብዙ መቶ ዓመታቶች በፊት ከሆነ ታሪካዊ ቁስለት ላይ የተነሳና የሻረ ሺዓ እስላማዊ ኤምፓየር የቆመባቸውን አምዶች ደማስቆ፣ ቤሩት፣ ባግዳድና ሰንዓን የተከለና ያጸና የአብዮቱን መሳየለሽ ጀነራል ቋሲም ሱሌይማኒን ትራምፕ ቀላ። ቢሆንም እስላማዊ አብዮቱም አልቅሶ ሊቀብረው ስለ እሱም ክብርና በቀል እስከ ዶሃ ሰማይ ድረስ የተምዘገዘገ የሚሳኤል እሩምታ የመክፈት አቅም ነበረው። እንዴት ያለ ደግ ጊዜ ነበረ! በእስራኤል ፖለቲካዊ ሕይወት ከሞላ ጎደል ያለፉትን 20 ዓመታት ለብቻው የተመነው በዚህም የተነሳ ኪንግ ቢቢ የሚሉት የእስራኤል ጠባቂ ቤንያሚን ኔታንያሁ ያኔ በቋሲም ግድያ ወቅት መረጃ አቀባይ ይሁን እንጂ ካራውን ለማንሳት አፈግፍጎ ነበረ። ትራምፕ ሰነዘረም።
ኦክቶበር 7 2023 መስከረም 26 2016 በኢትዮጵያ የሐማስ የመጨረሻው አዋጊ ያህያ ሲንዋር ከአያቶላ ካሜኒና ከሄዝቦላው ሐሰን ናስራላ ጭምር ምስጢር አድርጎ እስራኤል ላይ አላክሳ ጎርፍ ያለውን ዘመቻ አወጀ። በአንድ ጀንበር 1200 እስራኤላውያንን ሲፈጅና 251 ደግሞ በታጋችነት ሲወስድ ከኢራን ተራዳ ኃይል ጋር 10 ዓመታት ያስቆጠረ የህልውና ፍልሚያ ውስጥ ለነበረው ኔታንያሁ ሰይፉ በግሉ ያረፈበት ያክል አስጨናቂና አስደንጋጭ የታሪክ ጥላ ውስጥ ወደቀ። በሱ ዘመን በሱ ሰዓት ከሁለተኛው የዓለም ጦርነት የሂትለር የእልቂት ምድጃ አመድ ኔቨር አጌን ዳግመኛም አይሆንም ከሚል የህልውና የጦር ቀረርቶ የጸናው የአይሁዳውያን ህልውና በሱ ሰዓት እሱ እጅ ላይ ዳግማዊ ጅምላ እልቂት ተፈጸመበት። ይህን ተከትሎ በጋዛ ምድርና ሰማይ ላይ የፈነዳው ጦርነት ሊባኖስን፣ ደማስቆን፣ ሰንዓን አቃጥሎ ነው የመጨረሻው ምዕራፍ ቴህራን ላይ የነደደ ነው። መጣች በእስራኤል ተምሳሌታዊ አገላለጽ የእባቡ ራስ ስትላቸው የኖረችውን የሺዓ መንፈሳዊ መሪ አያቶላ ካሜኒን ቅዳሜ ከነጋ ባወጀችው በፍጹማዊ የሞሳድ መረጃ ላይ የተመረኮዘ ቅጽበታዊና ቅስፈታዊ ጥቃት ስትዘምትባቸው እስላማዊ አብዮተኞቹ መሪያቸውን አያቶላ ካሜኒን በዛው በነበሩበት ቅጥር ከመሬት በታች ቆፍረው ባዘጋጁለትና ረጅሙ የእስራኤል ክንድ እንኳ ወደማይደርስባቸው 2 የጥልቅ ጉድጓድ ምሽጎች ለማዛወር ጊዜም ዕድል ሳያገኙ ቀሩ። ጠላት እንደ ልምዱ ጨለማ ልብሶ እንጂ በብርሃን ተገልጦ እንደማይመጣ የቀደሙ 10 ዓመታት በተግባር ያረጋገጡት እውነት ሆነና አሊ ካሜኒና 8000 ጠባቂያቸው ቅዳሜ ዕለት ሳቱ። ጠላት በብርሃን ተገልጦ ሲመጣ አልተዘጋጁ። አሊ ካሜኒ ሴት ልጃቸው፣ የልጅ ልጃቸውና አማቻቸው ተያይዘው አለቁ። ድህረ ኦክቶበር 7 ፍልሚያ የያህያ ሲንዋርን፣ ሐሰን ናስራላህና አሊ ካሜኒን ሰዋ። እነሆ የኢራን እስላማዊ አብዮት የመጨረሻ የህልውና ጣሩ ላይ ስለ እሱ ሆኖ የተታኮሰ አንድም የተጋትሮ ተራዳ የለም። እንዴት ያለ ጥቁር ቀን! እንዴት ያለ ክፉ ቀን ለኢራን እስላማዊ ሪፐብሊክ! ትራምፕ የዓለማችን ከይሲው ወንጀለኛ ተገደለ ሲሉ የካሜኒን ህልፈት አረከሱት። ካላረፉና ካባሱት ከዚህ በላይ በከፋና በከበደ ጉልበት እመታቸዋለሁ ሲሉ ዛቱ። አዲዮስ። ኢሳያስ ሬሊ ከባድ ነገር ነው የአሊ ካሜኒ መገደል። ከዚህ በኋላ በኢራኖች ብዙ ነገር ሊያደርጉ ይችላሉ። የቀሩት አንደኛ ራሳቸው አሊ ካሜኒ በሕይወት ያሉ እና እሳቸው ሕይወታቸው የተሰዉ እንደሆነ በእሳቸው ቦታ ላይ ይቀመጡላቸው ዘንድ 4 ሰዎች እጩ አድርገው አቅርበዋል፣ አስቀድሞ ሰጥተዋል። እንግዲህ ወደ 80 አባላት የሚይዝ ደግሞ መንፈሳዊ ምክር ቤት አለ። እሱም እንግዲህ ተከታዩን የመምረጥ ግዴታዎች አሉበት። ለጊዜው በአሁኑ ሰዓት በቀጥታ በአሊ ካሜኒ ምትክ አንድ ሰው ሊያወጡ አይቻላቸውም። ያሉት ጦርነት ላይ ነው። የእያንዳንዳቸው ሕይወትም እንደዚሁ በጠላት ኢላማ ውስጥ ነው። ለጊዜው ፕሬዚደንት ፔጀሽኪያን እንደሚታወቀው እሳቸውም አብረው ተገደሉ የሚል ነበረ። በአንጻራዊነት እንደ እፎይታ ሊታይ የሚችል ሰውየው የቀድሞ ዶክተር ናቸው። በነገራችን ላይ አሁን በሕይወት አሉ። እንግዲህ በእሳቸው ዙሪያ የመንፈሳዊ መሪውን ወይ በኮሚቴ በመተካት የኢራን አብዮትን እንደምንምና እንደማንም ለማራመድ ቁርጠኛነት ያላቸው ይመስላል።
እውነቱን ለመናገር ግን የአሊ ካሚኒ ሞት የኢራን አብዮት ሞት አይደለም ብሎ ለማመን እጅግ ተስፈኛ መሆን ያስፈልገዋል። ኢሳያስ ዓለም መቼስ የአሊ ካሚኒ ሞት ኢራን እና ደጋፊዎቻቸው ትልቅ ሐዘን ነው። ግን በሌላ መልኩ ደግሞ ስንመለከተው እስራኤል የተጋትሮ ተራዳውን የመምታትና የማክሰም ትልቅ ዓላማና ግብ ይዛ ነበረ። አሁን እንግዲህ እስራኤልን በአንድ በኩል አሜሪካንን ደግሞ በሌላ በኩል ደግሞ ስንመለከት ቬንዙዌላ ላይ የተደረገው እጅግ የሚገርም ተአምራዊ የቬንዙዌላን ፕሬዝዳንት ከቦታው ነቅሎ መውሰድ፣ ናስራላህን ስንወስድ ደግሞ የናስራላህ የሞተበት ሁኔታዎችን ደግሞ ስንመለከት ይሄም በጣም የሚገርም ነው። የሀያ ሲንዋርንም ደግሞ ስንወስድ ባልተጠበቀ ባልተገመተ ቦታ ላይ ነው ህልፈቱ የተሰማው። አሁን የኢራኑን ሀያቶላ በዚህ መንገድ መሰዋት የእስራኤልንና የአሜሪካንን የውጊያ ታክቲክና ስልት እንዴትስ ልናየው እንችላለን? ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ከዚህ በፊት ደጋግመህን እንዳልነው ነው ኢሳያስ፣ ዩናይትድ ስቴትስ አሜሪካ የዚህ ምድር መሳየለሽ ኃይል ናት። ይሄ ባህር ላይ የምንመለከተውን ነገር የሰው ልጅ ልብ ብሎ ማስተዋል አለበት። እንደዚህ ማድረግ የምትችለው አሜሪካ ብቻ ናት። ውሃ ላይ መሬት ሰርታ ማለት ነው። ብረቱ ውሃ ላይ የተገነባ ህንፃ ማለት ነው። አውሮፕላን ሸካሚ ያላት ኢኮኖሚያዊ ዲፕሎማሲያዊን ጡንቻ ተመልከት። ኢራን የምትተኩስባቸው የሰላጤው ሀገራት በሙሉ የአሜሪካ ወዳጆች ናቸው። ኢራን አንደኛ መካከለኛው ምስራቅ መረዳት ያለብህ ደጋግመን ብለናል፣ የአረቦች ዓለም ነው። የ400 ሚሊዮን አረቦች ሀገር ነው። በሙሉ የሰላጤው ሀገራት የምትለው በኢራኖች እንደ ኩርዶች እንደ እስራኤሎች ናቸው። በመካከለኛው ምስራቅ ውስጥ ጠብታዎች ናቸው። እና ይሄ ነው ልብ መባል ያለበት። አሜሪካ የዲፕሎማሲያዊ ጡንቻዋ ትስስሯን ተመልከተው፣ ወታደራዊ ቁርኝቷን ተመልከተው፣ ኢኮኖሚያዊ አቅሟን ተመልከተው፣ የእነዚህ ሁሉ መገለጫ የሆነ ጦሯን ተመልከተው። ይሄ ለአሜሪካ ፕሮፓጋንዲስት መሆን አይደለም። ይሄ ደረቅ እውነት ነው። ፊልሞች እየለቀቁ ነው። ፊልሞቹን ብትመለከት የብረት ደሴት አብርሃም ሊንከን ቶማሃውክ ሚሳይሎችን በየሴኮንዱ ስተኩስ ትመለከታለህ። የጦር ጀቶቹ ከመርከቧ ከተለያየ አገር እየተነሱ በኢራን ሰማይ ላይ በድምሩ ከ500 ከ600 በላይ የተለያየ ትልኩ ያላቸው የጦር ጀቶች ቦምብ ያመቁ ሮኬት የሚተኩሱ ስለ እውነት ነው የምነግርህ። ኢራን እሳት ውስጥ ናት። ትናንት የእስራኤሉ ጠቅላይ ሚኒስትር ሲናገሩ 200 የእስራኤል ጀቶች ኢራን ውስጥ እየደበደቡ ነበረ። ስኳድሮን በስኳድሮን እየተከፋፈሉ የምልልስ ድብደባ በማድረግ በ24 ሰዓት ውስጥ በ2 ወይም በ3 ቀኖች ውስጥ 200 አውሮፕላን ልታሳትፍ ትችላለህ። በአንድ ጊዜ 200 የጦር ጀቶች የያዙትን የጫኑትን ጭነው ነው የሚያራግፉት እዛ ሀገር ላይ። አሜሪካ ደግሞ ካባሰችው ቦምብ አንጣፊ የሚባል እሳቤ አለ። ለምሳሌ ይሄ እውነት ነው። 20ና 30 ሜትር 40 ሜትር ቦምብ እያነጠፉ የሚሄዱ ማለት ነው። ቴህራን ምንም መከላከያ አቅም የላትም።
እኔ እናንተን ዘገባ ስናቀርብ እየተደበደበች ነው። አዎ ኢራኖች ሚሳኤል ይተኩሳሉ። የያዙት ቦሊስቲክ ሚሳኤል እስኪያልቅ ይተኩሳሉ። የድብደባው ዓላማ የሚሳኤል ማምረቻዎቻቸውን፣ ክምችታቸውን፣ መተኮሻቻቸውን መምታት ነው። የታወቁትን ከመታ በኋላ ያልታወቁትን የመፈለግ ተራራ ስር ያደረጉትን የመፈለግ በሰው አልባ ትመቶ አለ። በዚህ ጊዜ ሂደት ውስጥ ሊተኩሱ ይችላሉ። ነገር ግን አላቂ ነው ኢሳያስ። ይሄን ሲተኩሱ በምትኩ የሚወርድባቸውን ግን አንዱንም መከላከል አይችሉ፣ አንዱንም መመከት አይችሉ። ከ31 ክፍለ ሀገሮች ከ20 በላይ ተደብድበዋል በትናንትና ዕለት ብቻ በመቶዎች የሚቆጠሩ ኢላማዎች። ዛሬ ደግሞ በሚቀጥሉ ቀናት በእስራኤል ደረጃ ብቻ በሺህ የሚቆጠር ኢላማ ለመምታት ሊስት አውጥተዋል፣ አሜሪካንን ሳትጨምር ማለት ነው። ስለዚህ ነው እውነታው። እና አሁን ኢራኖች ያሉትን ሁሉ አድርገዋል፣ አይደለም አድርገዋል። ለምሳሌ የአሜሪካ የጦር ሰፈሮች ባሉባቸው ቦታዎች ብሎ ተኩሰዋል። ባህሬን ላይ አንድ የህንፃ ማማ ላይ ነው የወደቀው፣ ሰው አልባ ነው። ነገር ግን ከአሜሪካ ባህር ኃይል ጦር ሰፈር አጠገብ ነው። በዱባይ አሁን ወደብ ነው መሰለኛውን ወደዚህ ነው ተመልከት። በሳውዲ አረቢያ ላይ ይሄ ስታየው እነዚህ ሀገሮች አሁን ባለው ጦርነት በጣም በእርግጠኛነት የምነግርህ ይሄ ጦርነት እንዲካሄድ የማይፈልጉ ነበሩ። ይሄ አሁን ኢራን ላይ የደረሰ ሁኔታ እንዲፈጠር ግፊት አላደረጉም። ይሄ ነገር በድርድር እንዲያልቅ አሜሪካ የነሱም ሸሪክ ስለሆነች ሪሊ ብዙ ርቀት ሄደዋል። ነገር ግን አሁን የኢራን ሚሳይሎች እነዚህ ሰዎች አገሮች ላይ ነው የሚተኩስ ያለ የሆርሙዝ ሰርጥን ከዚህ የኢራን እስላማዊ ዘብ አሁን እያወጀ ነው፣ እየገለጸ ነው ለየትኛው የሚጠር መርከብ በዚህ እንዳታልፍ እያለ ነው። ይቀጥላል። የዛሬው የውጊያ ሂደት ምንድን ነው የሚሆነው? አሁን የቀረው የኢራን ባህር ኃይል ነው። ስለዚህ አሁን የኢራን ባህር ኃይል ይህንን ለማስጠበቅ መንቀሳቀስ አለበት ማለት ነው። ውጊያው በኢራን ባህር ኃይል እና በአሜሪካ እዛ ባቋቶ ባህር ኃይል አየር ኃይል መካከል የሚካሄድ ነው የሚሆነው ማለት ነው። የኢራን እግረኛ ሰራዊት የኢራን እንደዚህ የምትለው በዚህ ሰዓት ራሱን ከእልቂት ለማትረፍ መደበቅ እንጂ በምንም መንገድ ራሱን ብቅ የሚያደርግበት ነገር የለም። መሬት ላይ የሚዋጋው ጠላት የለው። ስለዚህ ባለበት ተሰባስቦ ሊቀመጥ የሚችልበት ቦታ ሁሉ በማንኛውም ሰዓት ሊጋይ ይችላል። ለምን? ትልቁ ነገር ከመምታት ኃይል በላይ የመረጃ አቅም ነው። መረጃ ነው፣ ኢንፎርሜሽን ነው። በስንት መንገድ ነው የሚሰልሉ? በሳተላይቱ፣ በማንኛውም የኤሌክትሮኒክስ መንገድ፣ እንደገና በሰው ሞል፣ በአንተ ጉያ ውስጥ በተቀመጠ ፕሮባብሊ አንተ ለደህንነት ቁልፍ ያልከው ሰው ተርንኮት ነው። የጠላት ኢንፎርሜሽን መጋቢ ሊሆን ይችላል። ይሄንን ለማወቅ ከባድ ነው። ይሄንን ለማወቅ ከባድ ባይሆን ኖሮ አሊ ካሚኒ እንዴት የመጀመሪያው የጦርነቱ ሰለባ ይሆናሉ? ኢሳይያስ እንዴት ሆኖ የኢራን አብዮት መሞት ካለበት የመጨረሻው የሚወድቀው ሰው እሳቸው ናቸው መሆን የነበረ ኖት የመጀመሪያው ሰው እንደ ጦስ ዶሮ። ነገር ግን ኢራኖች ማድረግ እንችላለን ያሉትን አሉ አድርገዋል። እንዴት በቅጥር ግቢያቸው ውስጥ ካሉት በጥልቅ የተቆፈሩ ምሽጎች ውስጥ የእሳቸው መደበቂያ ከጠላት ተኩስ ውጪ የሚያደርጋቸው ብለው ከቆፈሯቸው ውስጥ ሁለቱ በእስራኤል ረጅም እጅ የማይደረስባቸው ናቸው ይላል። እሱ ነበረ ዋነኛው መሽጋቸው። ነገሮች አደጋው ሲገፍና ሁኔታዎች አስጨናቂ በማይሆንበት አፍታ ነፃ ሆነው በሚቀመጡበት ይሄ ምሽግ ነው ራሱ ስፍራ ውስጥ እንዳሉ በዛች አፍታም በሁለቱ ጥልቅ ጉድጓዶች ውስጥ አሁን በዛኛው ውስጥ እንዳሉ የደረሰ መረጃ ላይ ተመስርቶ ነው የተመቱት። በ30 ቦምቦች ነው የተመታው ግቢው። በዚህ ነው አሊ ካሚኒ የተገደሉት። ማን ነው የመረጀው? ማን ነው የተናገረው? ያችን ኢንፎርሜሽን ጓዳቸው ውስጥ የሚያደርጉትን እንዴት አገኙት? ያንን መረጃ። ይሄ ነው የጦርነት እውነታ። ይህን ነው። ስለዚህ ጦርነት መረዳት ያለብን። ሳቱ፣ ሞቱ። ስለዚህ ፔዜሽኪያን ፕሬዚደንት ፔዜሽኪያን የኢራንን አብዮት ከዚህ አድኖ ደግሞ አመራር ፈጥሮ ለመቀጠል በእሳቸው ዙሪያ ተሰባስቧል። እሳቸውስ የት ነው ያሉት? ምን እያደረጉ ነው? ዛሬን ይተርፍ ይሆን? ነገንያ ይሆን? ይሄ አይነት ፍልሚያ ነው የኢራን አብዮተኞች የገጠማቸው። በጋራ ትናንት ኔታንያሁና
ፕሬዚደንት ዶናልድ ትራምፕ ያሉት ከዚህ የተሻለ ዕድል አይመጣም፣ ሀገራችሁ ኢራንን ተረከቡ ስልጣኑን እያሉ ህዝቡን እየቀሰቀሱት ነው ያሉ። ውጡ፣ እኛ እያገዝናችሁ እየመታንላችሁ ነው፣ ውጡና ከተሞቻችሁን ያዙ፣ ውጡ እያሉ እየጠሩ ነው። ስለዚህ አሁን ቀጥሎ የሚሆነውን ነገር ነው የምንመለከተው። እንዲህ አይነት ሁኔታ ነው ኢሳያስ። ዓለም እንግዲህ አሁን አያቶላ አሊ ካሚኒ የሉም፣ በህይወት የሉም። ቀጣይ ኢራንን የሚረከበው ሰው ማን እንደሆነ አይታወቅም። ኢራን በአያቶላው ዘመን በነበረበት አቋም ይቀጥላሉ ወይስ እንደ ቬንዙዌላው ተረጋግተው ከአሜሪካ እና ከእስራኤል? አሊ ካሚኒን መጠበቅ ያልቻለ አብዮት ከዚህ በኋላ ማንን ነው የሚያተርፈው? ከዚህ በኋላ ማንን ነው የሚጠብቀው? የጦር ጀነራል እኮ ሞተዋል። በስም መግለጽ አስፈላጊ ስላልሆነ እኮ ነው። የእስላማዊ አብዮቱ ዋና ኮማንደር ሞተዋል። ወደ 30 ከፍተኛ የመንግስቱ አመራሮች፣ የጦር መሪዎችና አጌን ሳይንቲስቶችም እኮ ናቸው እየተገደሉ ያሉት። በመጀመሪያው ቀን ሳልቮ፣ ዛሬ እሁድ ሁለተኛው ቀን ነው። እኔ እናንተ ስናወራ ሩምታ፣ ድብደባ፣ ፍላጻው ሰማዩ በመላ የሀገሪቱ ግዛት ፍንዳታ እኮ ነው ያለው። የማይፈነዳ እኮ ተቋም የለም። ወታደራዊ የተባለ ከ200 ሰዎች በላይ ሞተዋል። ስለዚህ እንደኔ ይሄን ጦርነት ለምሳሌ እንዲቆም ወደ ድርድሩ እንዲመለሱና በተለያየ ድምፅ እያሰሙ ያሉ ዓለም አቀፍ አካሎች አሉ። ይሄ ጦርነት መቀጠል አለበት ወይ? አሁን የኢራን አብዮታዊ ሪፐብሊክ ይድናል ወይ? ሪሊ ጥያቄው ይሄ ነው። ስለዚህ ምክትል እሳቸውን የሚተካ መምረጥ አንድ ቀን ለማሳደር ያልቻለ አብዮት ዋናውን የኢራን ብቻ እኮ አይደሉም። አያቶላ አሊ ካሚኒ ተምሳሌትነታቸው ኖ ኢትስ ኖት። ብዙ ሰው እኮ ሰቅላለች ኢራን አይደለም። ካለፈው ሰኔ ወር የእስራኤል ጥቃት በኋላ ያን ወደ 14 የሚደርሱ ሊቆች፣ የኒውክሌር ሊቆችን፣ የጦር ጄኔራሎችን ያጨደውን ጥቃት ማን ያስመታን? ማንን እንመን? ዊ አር ፔኔትሬትድ እኮ ነው ያሉት ራሳቸው ኢራኖች። ውስጠት የሚባል ነገር የለንም፣ ጠላት ውስጣችን ያለው እስከ ማለት አለ የደረሱት። ስንት ሰው ሰቀሉ ያኔ። የሞሳድ ተጠርጣሪ አባል እያሉ ስንት ሰዎች ሰቀሉ። ግን ብዙዎች ሰዎች ይሰቀሉ በነበሩት ሰዎች ያመኑ ጥቂቶች ናቸው። ከዛ በላይ የረቀቀ ነው። ባይሆን ኖሮ የእስራኤል የመጀመሪያው ጥይት አሊ ካሚኒን መግደል አይችልም ነበረ። መረጃው በዛች አፍታ ውስጥ መሬትና ሰማይ ባለ የሰዎች አክቲቭ ራኒንግ ኢንፎርሜሽን ላይ የተመሰረተ ነበረ ኢሳያስ። ስለዚህ ማንን ነው ከዚህ ቀጥሎ ፔዜሽኪያን ከኢራን ከአያቶላ ሮላ ካሚኒ በላይ የሚጠብቃቸውና ከዚህ በላይ የሚያድናቸው ምን ነገር ይሆናል? ዛሬ የምናየው ነው። ነገ የምንሰማው ነው። ከነገ ወዲያ የምንሰማው ነው። ከዚህ በኋላ ጦርነቱ እየቀጠለ በሄደ ቁጥር የኢራን አብዮት፣ የኢራን አገዛዝ ይተርፋል ወይ ነው ጥያቄው። ሚሳኤሉ ያልቃል መተኮስ እስከቻልክ። ነገር ግን ቢያንስ ባለፈው ሰኔ ላይ ተኩሱ ሲቆም ከየተደበቁበት ካታኮምስ እየወጡ አለን ለማለት ችለው ነበር ኢራኖች። ይችላሉ ወይ? አሁን ጦርነቱ መቼ ነው የሚያቆመው? ከስንት ቀን በኋላ? ከስንት ሳምንት በኋላ? ማን ነው ይሄንን ጦርነት መቀጠል የሚችል በአየር በምድር በባህር? ስለዚህ የምንመለከተው ይሄችን ሌላ ሀያል ሀገር ጋርም ነው። ራሽያና ቻይና እንዲገቡና ኢራኖችን እንዲያድኑ የሚያስቡ ሰዎች በጣም ይገርሙኛል። ራሽያና ቻይና ትልልቅ አገሮች ናቸው። የየራሳቸው ካልኩሌሽን አለ። ቻይና የተረጋጋ ነገር ነው የምትፈልገው ፖሊሲዋ። ቻይና የኢራንን ነዳጅ ትገዛታለች። የአሜሪካንን ማዕቀብ አልገዛበትም ብላ ትገዛለች። በዚህም የኢራንን ኢኮኖሚ ታግዛለች። ከማንም በላይ ደግሞ የራሷን ኢኮኖሚ ይበልጥ ትደጉማለች። ከዚህ ባለፈ መንገድ ላይ ቆማ እጇን ወገቧ ላይ አድርጋ አሜሪካንን እስኪ ቤት በኩል እንደምታልፊ አይሻለሁ እንድትል የሚጠብቁ ተላሎች አሉ። የራሽያው ፕሬዚደንት ቭላዲሚር ፑቲን በዩክሬን ጦርነት ላይ የሰው አልቦቿ ትልቅ እገዛ ያደረገላቸውና ወታደራዊ ፓክት አላቸው። ነገር ግን
ፕሬዚደንት ቭላዲሚር ፑቲን ከኢራን ጋር ያንን ስምምነት ሲያደርጉ ያ ወታደራዊ ስምምነት አንዱ በተጠቃ ጊዜ ሌላው አብሮ ይዋጋል የሚል ሐረግ የለውም። ይሄ በአጋጣሚ የተደረገ ሳይሆን አርቆ ከማየት የተደረገ ነው። ስለዚህ በአሁኑ ሰዓት ብቻዋን ናት። በዙሪያ ካለው ጋርም በምታየው መልኩ ደም እየተቃባች ነው። ስለዚህ ይሄን እውነታ ነው ሰዎች ማገናዘብ ያለባቸው ብዬ እንደ አንድ በዚህ ስራ ላይ እንደቆየ ሰው ሀሳቤን እሰጣለሁ። መልካሙ ኢሳያስ ጥያቄ እንደው ዓለም የኢራኑ አያቶላ ከሞቱ በኋላ ኢራን በተነሳችበት ታርጌቷን ለመምታት ባቀደችበት መንገድ አሁን እየተኮሰች ነው ወይስ እሳቸው ከሞቱ በኋላ የመቀዛቀዝ ሁኔታዎች አሉ? ነው ኢራን እየተኮሰች ነው። ዛሬ ተኩሳለች። በተለያዩ የጎረቤት ሀገሮች የአሜሪካ ኢላማ ነው ያለችው ላይ ተኩሳለች። ነገር ግን የተኮሰችው ነገር ውጤቱ ምንድን ነው እየሆነ ያለው የሚለው ማንኛውም ሰው በአሁኑ ሰዓት ሞባይል ስልክ ውስጥ የሚያገኘው ነው፣ በአይኑ የሚያየው ነገር ነው። ለምሳሌ ያክል ኢራኖች 200 የአሜሪካ ወታደሮችን ገለናል ብለው ነበረ። አሜሪካ በጽኑ ነው ያስተባበለችው። በዚህ እስካሁን ድረስ ቆሰለብኝ ያለችው ወታደር እንኳ የለም። አዎ መረጃዎች በኋላ ላይ ነው የቆዩ የሚወጡት። አንዳንድ ጊዜ በሰዓቱ ማትናገርበት ሁኔታ አለ። ነገር ግን በሚታይ መልኩ የአሜሪካ 200 ወታደሮችን ለመግደል የሚያስችላት ጥቃት የት ቦታ ላይ ነው ያደረሰችው። ስለዚህ እነዚህ ሁኔታዎች አሉ። ብዙ ነገሮች ሊባሉ ይችላሉ። በተለይ ቲክቶክ ላይ ኮንፊውዥን ነው። ሰዎች ካልተጠነቀቁ ውዥንብር ነው የሚሰሙት። የማይተነትን የምታከብረውና ከዚህ በፊት እንኳ በዚህ ደረጃ የምታውቃቸው ሁሉ በምን ምክንያት እንደሆነ በማታውቅበት ለሆነ ዓላማ የሚናገሩ ናቸው እንጂ በአሁኑ ዘመን እውነት ተፈላጊ የለውም። ስለዚህ እውነትን ለማየት ሁሉም ሰው የየራሱን ግንዛቤ መውሰድ አለበት እና ኢራን የኒውክሊየር ምንድነው ኢራን ቦሊስቲክ ሚሳይሎቿ እስካሉ ድረስ ትተኩሳለች። እውነታው ይሄ ነው። ጦርነቱን ግን በምንም መልኩ ለመቀየር ሌላ ምንም ማድረግ የምችለው እድል አቅም የላት። ለምሳሌ ዶናልድ ትራምፕ ካላረፉና ይሄን ነገር ካባሱት እጅግ በከበደ ኃይል መታቸዋሉ የሚል ማስጠንቀቂያ ሰጥተዋል። ይሄን ለማድረግ የሚያስችሉ 1 ሚሊዮን አማራጮች እንዳሏቸው ማንም ይገነዘባል። ስለዚህ በዚህ ጦርነት መሃል ኢራኖች አሁን አያቶላ ካሚኒ የሉም። ስለዚህም አሁን ለዘብተኛ ናቸው የሚባሉት የሀገሪቱ ፕሬዚደንት እጅ ነው ስልጣኑ ያለው። በዚህ ስልጣን እና በዚህ አጋጣሚ ሰውየው ምን ሊያደርጉ ይችሉበታል የሚለውን ማየቱ ነው የተሻለ አማራጭ የሚሆነው። ጦርነቱ እስከቀጠለ ድረስ ለዓለም ጠንቅ ነው፣ ምንም ውሸት የለውም። ነገር ግን ኢራን እንደ ኢራን ብዙ ትጎዳለች የሚል እምነት ነው ያለኝ። ዓለም እንግዲህ ኢራን አሁን ከፍተኛ አደጋ ውስጥ ናት፣ ምጥ ላይ ነው ያለችው ማለት እንችላለን። የሆርሙዝ ሰርጥን ሙሉ በሙሉ ትቆጣጠራለች፣ ዓለምን ታስጨንቃለች አታስጨንቅም? እንግዲህ ከዚህ በኋላ እየተከታተልን የምናቀርበው ዜና ይሆናል። ለእስካሁኑ የዜና ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና